እንደምታውቁት ኤክሴል ላይ ቀላል የሆኑ ድምሮችን ከመስራት በተጨማሪ ሎጂካል የሆኑ ጥያቄዎችን መስራት ብትፈልጉ ይሄ ማለት መደመርን ጨምሮ መስራት የምትፈልጓቸው መረጃዎች ሎጂካል የሆነ ጥያቄ ካላቸው የምንጠቀመው ኢፍ ፈንክሽን ነው። በባለፈው ቪዲዮ ኢፍ ፈንክሽን ላይ መሰረታዊ የሚባሉ ሀሳቦችን አይተናል። የተለያዩ ጥያቄዎችን ለመስራት ሞክረናል። በዛሬው ቪዲዮ ደግሞ ከባለፈው ቪዲዮ በቀጠለ መልኩ አድቫንስድ በሆነ መንገድ ኢፍ ፈንክሽን የምናይ ነው የሚሆነው። በዛሬው ቪዲዮም እጅግ በጣም ብዙ ምሳሌዎችን ፕራክቲካል በሆነ መልኩ የማሳያችሁ ነው የሚሆነው። ያላችሁት ደግሞ ዱሜክስ ኮምፒውተር ላይ ነው። ስለ ተአምረኛውና ኤክሴል ላይ ብዙ ጥያቄዎቻችሁ ሊመልስላችሁ ስለሚችለው አንድ ፈንክሽን አይተናል በባለፈው ቪዲዮአችን። ይህም ፈንክሽን ኢፍ ፈንክሽን ይባላል። እናም ኢፍ ፈንክሽን ምንድነው ከሚለው ጀምሮ እዚህ ላይ የምታዩቸውን 3 ጥያቄዎች ለመስራት ሞክረናል። በእርግጠኝነት ያኛውን ቪዲዮ ያያችሁ ስለ ኢፍ ፈንክሽን የተወሰነ ሐሳብ ይዛችኋል ብዬ ተስፋ አደርጋለሁ። በዛሬው ቪዲዮአችን ደግሞ ስለ ኢፍ ፈንክሽን ማወቃችሁን እርግጠኛ የምትሆኑባቸውን ሌሎች ተጨማሪ 5 ጥያቄዎች ነው የምንሰራው። እነዚህ ጥያቄዎች የትኛውን ፕሮጀክት ላይ ሊገጥሟችሁ የሚችሉ አይነት ጥያቄዎች ሲሆኑ ምናልባት ስለ ኢፍ ፈንክሽን ምንም የማታውቁና ኢፍ ፈንክሽንን ተጠቅማችሁ ምንም አይነት ጥያቄዎችን ሰርታችሁ የማታውቁ ከሆነ ይህን ቪዲዮ ከማየታችሁ በፊት ክፍል 1 ቪዲዮውን እንድታዩት እመክራለሁ። በዚህ ቪዲዮ ግን በተወሰነ መልኩ ይህን ጥያቄ እየሰራን የባለፈውን ቪዲዮ ሐሳብ በትንሹ ለማየት እንሞክራለን። እንደምታዩት ጥያቄው የሚለው ቢ3 ላይ ያለው ጾታ ሜል ከሆነ ወንድ በሉ፣ ካልሆነ ደግሞ ሴት በሉ ነው የሚለው። ያ ማለት እዚህ ላይ ፊሜል የሚለውን ጾታ በአማርኛ እዚህ ላይ ትራንስሌት እንዲያደርግልንና ሜል የሚለው ወንድ፣ ፊሜል የሚለውን ደግሞ ሴት ብሎ እንዲያስቀምጥልን ነው የምንፈልገው። ይህን ለማድረግ ከዚህ በፊት እንዳልኳችሁ እኩል ይሆናል ኢፍ በማለት ጽፋለሁ። እዚህ ላይ የምጽፍበት ምክንያት ምንድነው? አንዳንዶቹ ፈንክሽኖችን አጻጻፋቸውን ላናውቀው እንችላለን። ለምሳሌ ካውንት ብላንክ እንዴት እንደሚጻፍ የማናውቅ ከሆነ ሲኦዩ ኤን ስንል ገና እንደምታዩት እዚህ ውስጥ ካውንት ብላንክ አለ። ካውንት ብላንክ የሚለውን ግን በቃላችሁ ጻፉ ቢባሉ በጣም ብዙ ሰዎች መካከል ላይ ስፔስ ያስገባሉ ወይም ደግሞ የሆነ ፊደል ይሳሳታሉ። ያ ማለት ደግሞ ኢንሰርት ፈንክሽን ላይ ገብታችሁ እዚህ ላይ ሰርች ስታደርጉ ላያመጣላችሁ ይችላል። ስለዚህ ቀላሉ መንገድ እዚህ ላይ እኩል ይሆናል ብላችሁ ኢፍን ማስገባት ነው። ታብ ነክቼ አስገባዋለሁ። በመቀጠል ኢንሰርት ፈንክሽንን ሳስገባ ፈንክሽን አርጊመንቱ ቀጥታ ነው የሚከፈትልኝ። መጀመሪያ የማስገባው ሎጂኩን ነው። ሎጂኩ እውነት ውሸት እንዲሆን የሚያደርገው ቢ3 ላይ ያለው ጾታ ሜል መሆኑ ነው። ስለዚህ ቢ3 የምንለው እዚህ ላይ የሚታየውን የመጀመሪያውን ሴል ነው። የመጀመሪያው ሴል ላይ ያለው ፊሜል ነው። እኛ ግን ከዚህ በፊት እንዳልኳችሁ ፊሜል ይሁን ሜል ይሁን ቁጥር ይሁን እኛ ምንም የሚያሳስበን ነገር የለም። እኛ የምንሰራው የታዘዝነው ብቻ ነው። ስለዚህ ቢ3 ላይ ያለው ሜል ከሆነ ስለሆነ የሚለው ጥያቄው እኩል ይሆናል ነው የምለው። ሁልጊዜም ቢሆን ጽሁፍ ከሆነ መስፈርታችሁ የእኩል ይሆናል ምልክት ነው የምታስገቡት። በመቀጠል ደብል ኮቴሽን፣ ምክንያቱም ጽሁፍ ላስገባ ስለሆነ ሜል ደብል ኮቴሽኑን ዘጋለሁ። በዚህ መሰረት ቢ3 ላይ ያለው ሜል ከሆነ ምን ይሁን? ቫል ኢፍ ትሩ እውነት ከሆነ በአማርኛ ነው እዚህ ላይ የምታስገቡት፣ ምክንያቱም ወንድ በሉ ስለሆነ የተባለው በአማርኛ ወንድ። ውሸት ከሆነና ደግሞ ሜል ካልሆነ ደግሞ ምንድነው የምንለው? ሴት። በዚህ መሰረት ኦኬ ላለው እንደምታዩት ፊሜል የሚለውን ሲያገኝ ቀጥታ ሴት ይላል። ወደ ታች በመያዝ አውቶፊሉን ብጎትተው ደግሞ ሜል የሆኑትን ወንድ ፊሜል የሆኑትን ደግሞ ሴት በማለት በምታዩት መሰረት ያስቀምጣል። ቀጣዩ ጥያቄና 5ኛው አሁን ካሳየኋችሁ ትንሽ ለየት ይላል፣ ግን ዋናው ሐሳቡን ከያዛችሁት በጣም ሲምፕል ነው። መልስ የማስቀምጥበት ላይ ክሊክ አደርጋለሁ። እኩል ይሆናል ኢፍ። ጥያቄው የሚለው ቢ3 ላይ ያለው ቁጥር ከ10 ከበለጠ ኤ7ን በቢ7 አባዙ፣ ካልበለጠ ደግሞ ኤ8ን በቢ8 አባዙ ነው የሚለው። አሁንም በተመሳሳይ ኤፌክስን አስገባለሁ። እዚህ ላይ ያለው ቁጥር ከበለጠ ከ10 ምን እንበለው? ቫሊቭ ትሩ ላይ ኤ7ን በቢ7 አባዙ ነው የሚለው። ስለዚህ ኤ7 ሲባዛ በቢ7። ከ10 ካልበለጠስ ያ ማለት ካነሰ ደግሞ ምን ይሁን? ኤ8 ሲባዛ በቢ8። ሲምፕል። በመቀጠል ኦኬ። እንደምታዩት እዚህ ላይ ያለው ቁጥር ከ10 ስለሚበል 3 ሲባዛ በ5 15 አለ። እዚህ ላይ ያለውን ቁጥር ለምሳሌ 6 ባደርግለት ከ10 ስለሚያንስ 8 ሲባዛ በ2 ነው የሚያስቀምጠው። ምክንያቱ ደግሞ እዚህ ላይ ያለው ቁጥር ከ10 ካልነሰ ቫሊቭ ፎልስ ላይ ያለውን ኳልኩሌሽን ስራ ስለሆነ ያልነው 8 ሲባዛ በ2 ያደርጋል። ኢንተር ብለው መልሱ በምታዩት መሰረት 16 ይሆናል። ምናልባት ግልጽ ያልሆነላችሁ ነገር ካለ ጥያቄውን አቁማችሁ በራሳችሁ ብትሰሩት በእርግጠኝነት አብዛኛው ነገር ግልጽ እንደሚሆንላችሁ ተስፋ አድርጋለሁ። ቀጣዩ ጥያቄ ደግሞ 6ኛው ነው። የዚህ ጥያቄ ዋና ሐሳቡ ምንድነው? ደሞዛቸው ከ5000 ብር በታች ላሉ ሰዎች 1000 ብር መጨመርና ደሞዛቸው ከ5000 ብር በላይ ላሉ ሰዎች ደግሞ ምንም አይነት ገንዘብ አለመጨመር ወይም ደግሞ ደሞዛቸው ብቻውን እንዲከፈላቸው ማድረግ ነው። እሱ ለማድረግ መጀመሪያ መልሱን የምሰራበት ቦታ ላይ ክሊክ አደርጋለሁ። እኩል ይሆናል ኢፍ ኤፌክስ በመንካት አስገባዋለሁ። አሁን ጥያቄው የሚላችሁ ምንድነው? 5000 ብር እና ከዛ በላይ የሚከፈላቸውን ሰራተኞች የክፍያ ጭማሪ አይደረግላቸው። የመጀመሪያው ሰው ክፍያ ወይም C5 ላይ ያለው የሱ ክፍያ ካነሰ ከ5000 ብር ክፍያው ከ5000 ብር ካነሰ ምንድነው የሚሆነው? ደሞዙ ላይ 1000 ብር ይጨመርለታል።
ደሞዙ ሲደመር 1000 ብር። በጣም ቀላል። ደሞዙ ማለት እዚህ ላይ ያለው ቁጥር ነው ወይም ደግሞ ክፍያው ነው። ከ5000 ብር ካላነሰስ ወይም በተቃራኒው ከበለጠስ ምንድነው ማድረግ ያለብን? ደሞዙን ብቻ ነው የሚከፈለው። ያ ማለት ደሞዙ C5 ላይ ያለውን ክሊክ አደርጋለሁ። በመቀጠል ኦኬ። የመጀመሪያው ሰው ከ5000 ብር ስለሚበልጥ ደሞዙን ብቻ ነው የሚያስቀምጠው። አውቶፊልን በመያዝ ወደታች ብስበው ከ5000 ብር በታች ስለሚከፈለው 1000 ብር ይደምራል። እዚህም ላይ ከ5000 ብር በታች ስለሆነ 1000 ብር ይደምራል። እዚህም ላይ 1000 ብር ይደምራል። ሌሎቹን ግን ባሉበት ያስቀምጣቸዋል። ይህን ጥያቄ በሌላ አይነት መንገድ መስራትም ትችላላችሁ። እኩል ይሆናል ኢፍ ኢንሰርት ፋንክሽን አስገባለሁ። አሁን ደግሞ ይበልጣልን በመጠቀም እንስራው። ደሞዙ ከበለጠ ከ5000 ብር ደሞዙ ከ5000 ብር ከበለጠ ምን ይሁን? ቫሊዩ ትሩ። ደሞዙ ከ5000 ብር ከበለጠ ምንም ነገር አይጨምራቸውም፣ ደሞዛቸውን ብቻ ነው የሚወስዱት። ያ ማለት ደሞዙን ክሊክ አደርግለታለሁ። ስለዚህ ደሞዙ ላይ ያለው ቁጥር ያሳየኛል ማለት ነው እዚህ ቦታ ላይ። ከ5000 ብር ካነሰ ደግሞ እዚህ ቦታ ላይ እመጣለሁ። ደሞዛቸውና ሲደመር 1000 ብር C5ን ወይም ደሞዛቸው የሚለውን ቦታ የምጫነው እሱ ላይ ያለውን ቁጥር እንዲደምርልኝ ነው። ኦኬ ብለው ደሞዛቸው የሚለው 12500 ብር ነው። ወደ ታች አውቶፊልን ይብስበው በምታዩት መሰረት እያንዳንዱን የሚጨመራቸውን ሰዎች አንዳንድ ሺህ ብር እየጨመረ መልሱን ይሰራልኛል። እዚህ ላይ ግን አንድ የተሳሳትነው ነገር ምንድነው? የመጀመሪያው ቦታ ላይ ክሊክ ሳደርግ ፎርሙላ ባራችን ላይ እስካሁን የሰራናቸው ፈንክሽኖች ይታያሉ። ሴላችን ላይ የሚታየው ግን መልሱ ብቻ ነው። ለምሳሌ እዚህኛው ቦታ ላይ ክሊክ ባደርግ ፎርሙላ ባር ላይ እንዴት እንደሰራ ነው ማየት ትችላላችሁ። እዚህ ቦታ ላይ ደግሞ ከላይ ያለውን ፎርሙላ ተጠቅማችሁ የመጣውን መልስ ነው የምታዩት። ስለዚህ ደብል ክሊክ በማድረግ እዚህ ላይ ማስተካከል ትችላላችሁ፣ ወይም ደግሞ ክሊክ በማድረግ ፎርሙላ ባር ላይ ማስተካከል ትችላላችሁ። ሶስተኛው አማራጭ ደግሞ ቦታው ላይ ክሊክ በማድረግ ኤፌክትስ ውስጥ ብትገቡ ወይም ኢንሰርት ፈንክሽን ውስጥ ብትገቡ የሰራችሁትን ተመልሶ ያመጣላችኋል። የተሳሳትኩትን ጥያቄ ለማስተካከል ሁልጊዜም ቢሆን መሄድ ያለብኝ መጀመሪያ ላይ ነው፣ ምክንያቱም እሱ የተሻለው አማራጭ ነው። ኤፌክስን ወይም ኢንሰርት ፋንክሽንን በመጫን ወደ መጀመሪያው ወይም ወደ ሰራውት አሰራር መለሳለሁ። እዚህ ላይ እንደሚለው ጥያቄው 5000 ብርና ከዛ በላይ ነው። 5000 ብር ደሞዝ ያለውንም ሰው ያካትታል ማለት ነው። ስለዚህ ከ5000 ብር የሚበልጥ ሳይሆን 5000 ብርና ከ5000 ብር የሚበልጥ ይበልጣል ወይ እኩል ይሆናል ነው መሆን ያለበት። ግሬተር ዛን ኦር ኢኳል ቱ ብለን እናነበዋለን። ስለዚህ መጀመሪያ ይበልጣል ምልክት ከዛም ኦር ኢኳል ቱ ስለሆነ የእኩል ይሆናል ምልክት ይገባል። ኦኬ አሁን መልሱን አስታውሰዋለሁ ድጋሚ። ሁልጊዜም ፎርሙላችሁን ካስተካከላችሁ በኋላ ለሁሉም ድጋሚ ማስታወስ ይኖርባችሁ። ቀጣዩና ሰባተኛው አሁን የሰራነውን አይነት ጥያቄ ነው እንድትሰሩ የሚያዛችሁ። ነገር ግን ከ5000 ብር ይበልጣል የሚለውን እዚህ ላይ የምታዩትን ቁጥር እንድንጠቀም ነው የሚያዛችሁ። ይህም በምሳሌ ነው። እኩል ይሆናል ኢፍ አስገባለሁ ኢንሰርት ፋንክሽን እዚህ ላይ ያለው ክፍያ ወይም ደሞዛቸው ከበለጠ ከ5000 ብር ሳይሆን እዚህ ላይ ባለው ብር ነው የተባላችሁት። እዚህ ላይ 5000 ብር ከሆነ ከ5000 ይሆናል። 3000 ከጻፋችሁ ደግሞ ከ3000 ይሆናል። ስለዚህ እዚህ ላይ ያለውን ክሊክ አደርጋለሁ። C5 ላይ ያለው ከ5000 ብር ከበለጠ ይሆናል። በዚህ ጊዜ 6000 ብር ካደረግነው ደግሞ ከ6000 ብር ይሆናል። ከበለጠ ምን ላደርገው? ቫሊዩ ትሩ ላይ እንወርዳለን። ደሞዙ ብቻ ነው፣ ሌላ የሚከፈለው ነገር አይኖርም። ስለዚህ ደሞዙን ክሊክ ካልበለጠ ማለት ከ5000 ብር ካነሰ ማለት ነው። በተቃራኒው ደሞዙ ሲደመር 1000 ብር ኦኬ ብለው ምንም የሚጨምረው ነገር የለም። እዚህ ላይ በመምጣት ተመልከቱ ከ20 ብር ብለው እና ኢንተር ባደርገው አውቶማቲካሊ 1000 ብር እዚህ ላይ ይጨምርለታል። እንደዚህ አይነቱ የጥያቄ አሰራር ለምን ይጠቅማቸዋል? ለምሳሌ ሁሉንም ደሞዝ በ5% አባዙ ብትባሉ ወይም ከደሞዛቸው ላይ ይሄን ያህል ፐርሰንት ቀንሱ ብትባሉ በቀላሉ የሚቀነሰውን ፐርሰንት በመጻፍ ለሁሉም ሰው እዚህ ላይ በተጻፈው ቁጥር መሰረት ማጋራት ትችላላችሁ። ይህን ወደ ቀድሞ ቁጥር ለመልሰው ወደ 5000 ብር። ችግሩ የሚመጣው ግን ይህንን አውቶፊል በማድረግ ወደ ታች ስስበው ትክክለኛውን መልስ አይነግረኝም። ምክንያቱም 3700 ከ5000 ብር ያንሳል፣ ነገር ግን 1000 ብር አልጨመረውም። ይሄ የሆነበትን ምክንያት ላሳያችሁ። ከዚህ በፊት በነበረው ስለ አብሶሉት እና ሪላቲቭ ሴል ሪፈረንሶች ባየንበት ቪዲዮ ኤክሴል እንዴት ሴል ሪፈረንሶችን እንደሚወስድና አውቶማቲካሊ በምንስብበት ጊዜ እንዴት እንደሚወርድ አይተናል። ለምሳሌ ሁለተኛው ላይ ደብል ክሊክ ባደርግ የተጠቀመው 5000 ብርን ሳይሆን ይሄኛውን ባዶ ቦታ ነው። ወደ ታች በመውረድ ደግሞ አንድ ጊዜ ደብል ክሊክ ባደርግ አሁንም አንድ ይወርዳል። መጨረሻ ላይ በመሄድ ደግሞ ደብል ክሊክ ባደርግ የተጠቀመው 5000 ብርን ሳይሆን ወደ ታች አንድ ወርዶ ነው። ይሄ የሆነበት ምክንያት ምንድነው? ኤክሴል የሚያስበው ለመጀመሪያው ጥያቄ አይስሪን ከተጠቀምን ለሁለተኛው ጥያቄ ደግሞ አንድ ወርዶ ይጠቀማል። ለሶስተኛው ጥያቄ አሁን ደግሞ ሁለት ይወርዳል። ለአራተኛው ጥያቄ ሶስተኛው ሴል ላይ በዚህ መሰረት 10 ወደታች ስንወርድ ኤክሴልም መጀመሪያ ላይ ከተጠቀምነው 10 ወደታች ነው የሚወርደው። እኛ ግን የምንፈልገው ሁሉም ቦታ ላይ 5000 ብር እንዲጠቀም ነው። ስለዚህ 5000 ብር ማለት i3 ናት። ኢንሰርት ፈንክሽንን በመንካት ወደ ፈንክሽን አርጊመንት መለሳለሁ። እንደምታዩት i3 የምትለዋን ከፊት ለፊት የዶላር ምልክቷን ከሶስት በፊትም የዶላር ምልክቷን በመንካት ሁለት የዶላር ምልክቶችን እናስቀምጣለን። ይሄ ማለት i3ን ቆልፍ ማለት ነው።
ስለመቆለፍ ከዚህ በፊት ሰምታችሁ የማታውቁ ያኛውን ቪዲዮ እንድታዩት እመክራለሁ። በመቀጠል ኦኬ በማለት ድጋሚ መልሱን አስታውሰዋለሁ። በዚህ ጊዜ ሁሉም ቦታ ላይ ከ5000 ብር ያነሱትን 1000 ብር ይጨምራል። አሁን እዚህ ላይ ደብል ክሊክ ባደርግ መጨረሻ ላይ እንደምታዩት የተጠቀመውና የበራው 5000 ብር ላይ ነው። ምክንያቱም 5000 ብር ላይ የተጠቀመውን ሴል ወደታች እንዳይወርድ ቆልፌዋለሁ። ሌላኛውና 8ኛው ጥያቄ ከአንድ በላይ መስፈርት ቢኖራችሁ ምንድን ነው የምታደርጉ? ለምሳሌ ከ3000 ብር ካነሰ የሚል ጽሁፍ እንዲታይ፣ ከ6000 ብር ካነሰ ደግሞ ዝቅተኛ ገቢ የሚል ጽሁፍ በዚህ በኩል እንዲታይ፣ ከ10000 ብር ካነሰ መካከለኛ ገቢ የሚል እንዲታይ፣ ወይም ደግሞ ከ10000 ብር ከበለጠ ከፍተኛ ገቢ የሚል እንዲታይ ነው የምትፈልጉ። ለምሳሌ በመጀመሪያው ሰው መለኪያ ላይ ከፍተኛ ገቢ የሚል ጽሁፍ ነው መታየት ያለበት፣ በሁለተኛው ሰው ደግሞ መካከለኛ ገቢ። በዚህ መሰረት ሁሉንም አውቶማቲካሊ እንዲያስቀምጥላችሁ ነው የምትፈልጉ። ይሄን ለማድረግ ኢፍ እኩል ይሆናል አስገባለሁ፣ ታብ ነካለሁ፣ ኢንሰርት ፈንክሽን ቅድም ያየነው የኢፍ ፎርሙላ ጋር ተመሳሳይ ነው። እዚህ ላይ የምንጨምራት አንድ እውቀት ብቻ ነው ያለችው። እሷን እንዴት እንደምንሰራ አሳያችኋለሁ። ስለዚህ በተመሳሳይ አሁንም ደሞዙ ካነሰ ከ3000 ብር ደሞዙ ከ3000 ብር ካነሰ ምን ላድርገው? ቫሊፍ ትሩ ላይ ሄዳለሁ። ድጋፍ የሚያስፈልገው ብሎ እንዲያሳየኝ ነው የምፈልገው። ቦታው ላይ ድጋፍ የሚፈልጉ የሚለውን እጽፍለታለሁ። በመቀጠል ቫሪቭ ፎልስ ላይ ክሊክ አደርጋለሁ። እዚህ ላይ ብዙዎች የሚያስገቡት ዝቅተኛ ገቢ ወይም ከፍተኛ ገቢ የሚለውን ነው። ነገር ግን ዝቅተኛ ገቢ የሚለውን እዚህ ላይ ከጻፍ መካከለኛና ከፍተኛ ገቢ የሚለውን የምንጽፍበት ቦታ እናገኝ። ስለዚህ 4 መስፈርት ስለሆነ ያለን ሌላ ኢፍ ፋንክሽን መጨመር ይኖርብናል ማለት ነው። እሱን ለማድረግ ምንድነው የምታደርጉት? ቫሊ ኢፍ ፎልስ የሚለው ቦታ ላይ ሁልጊዜም ቢሆን ክሊክ ማድረጋችሁን እርግጠኛ መሆን አለባችሁ። በመቀጠል ኔም ቦክስ ያልናት ከዚህ በፊት ወይም እዚህ ጋር C5 የምትለው ከታየቻችሁ እሷ ላይ ቁጭ ሳደርግ ሳም ነው የሚለው። እናንተ ላይ ኢፍ ከሆነ የሚለው ቀጥታ ነው የምትጫኑት። ምናልባት ኢፍ የሚል ከሌለ እዚህ ላይ ቀስቷን ትጫናላችሁ። በመቀጠል ኢፍ እንደምታዩት ሁሉንም ነገር አጽድቶልኛል። እንደ አዲስ ባዶ ኢፍ ነው ያመጣ። ከዚህ በፊት የሰራኋቸውን ጥያቄዎች ከላይ እንደምታዩት ፎርሙላ ባር ላይ ሴቭ አድርጎ አስቀምጦልኛል። አሁን ሁለተኛው መስፈርት እንዳስገባ እየጠየቀኝ ነው። ሁለተኛው መስፈርት ደግሞ C5 ወይም የመጀመሪያው ሰው ክፍያ ወይም ደሞዙ ሁልጊዜም ቢሆን የመጀመሪያው ሰራተኛ ላይ ነው የምትጫኑት። ካነሰ ከ6000 ብር ከ6000 ብር ካነሰ ምን ይሁን? ዝቅተኛ ገቢ የሚል ጽሁፍ እንዲታይ ነው የምንፈልገው። ዝቅተኛ ገቢ በማለት ጽፋለሁ። ቫሊ ኢፍ ፎልስ ውሸት ከሆነስ ምን ይሁን? ሶስተኛው መስፈርት እሰራለሁ። እሱን ለመስራት አሁንም ኔም ቦክስ ላይ በሚሄድበት ጊዜ እንደምታዩት አሁን ኢፍ ስለሆነ ቀስቷ ላይ መንካት አይጠበቅብኝም። አንድ ጊዜ ክሊክ አደርጋለሁ። አሁን ደግሞ ሶስተኛውን መስፈርት አስገባለሁ። አሁንም የመጀመሪያውን ሰው ነው የምትሰሩት። ሁልጊዜም ቢሆን የመጀመሪያው ሰው ነው የሚሰራው። ክፍያው ካነሰ ከ10000 ብር ምን ይሁን? ክፍያው ከ10000 ብር ካነሰ መካከለኛ ገቢ፣ ካላነሰስ ወይም ቫሊ ኢዝ ፎልስ ከሆነስ የመጨረሻውን ሰው ጽሁፍ ነው የምጽፈው። ነገር ግን እዚህ ላይ ገና ኤክሴልን እየጀመርን ስለሆን እንዳያወዛግባችሁ እዚህ ላይ አልጨርሰው። አሁንም አዲስ ኢፍ ነው የማስገባው። ምናልባት ኢፍን አድቫንስድ የምታውቁ ሰዎች ካላችሁ እዚህ ላይ ጥያቄውን መጨረስ እንችላለን። ነገር ግን አሁንም አዲስ እስባለሁ። የመጨረሻው የሚሆነው ከ10000 በላይ ነው። ስለዚህ አሁንም ደሞዙ ወይም ክፍያው አሁን ደግሞ በላይ ስለሆነ የሚለው ይበልጣል 10000። ከ10000 ብር ከበለጠ ምን ይሁን? እዚህ ላይ እመጣለሁ ከፍተኛ። ስለዚህ ጨረስኩ ማለት ነው። የመጨረሻው ቫሊ ኢፍ ፎልስ ይቀረኛል። እዚህ ላይ አሁን ሌላ ኢፍ አልስብም፣ ምክንያቱም ከዚህ በኋላ ምንም አይነት መስፈርት የለኝም። አሁን ኤክሴል ላይ እዚህ ላይ ሀሳቡ ምንድነው? መጀመሪያ ከላይ እንደምታዩት ሁሉንም እዚህ ላይ ጽፎልኛል። ደሞዙ ከ3000 ብር በታች መሆኑን ያህል የመጀመሪያው መስፈርት እሱ ነው። 10000 ብር 5000 ብር ምናምን መሆኑን ያህል መጀመሪያ ያስገባ ነው ከ3000 ብር በታች መሆኑን አረጋግጥልኝ ስለሆነ ከ3000 ብር በታች መሆኑን ያረጋግጣል። ካልሆነ ወደ ቀጣዩ ያልፋል። ካልሆነ ደግሞ አሁንም ወደ ቀጣዩ ያልፋል። ስለዚህ ከ3000 ብር በታች ከሆነ ድጋፍ የሚፈልጉ የሚለውን ጽሁፍ ያሳይና ያቆማል። ነገር ግን 4000 ብር ቢሆን ለምሳሌ ደሞዙ ወደ ቀጣዩ ያልፋል ማለት ነው። ወደ ቀጣዩ ሲያልፍ ደግሞ ከ6000 ብር ያነሰ የሚለውን ያይና 4000 ብር መሆኑን ካረጋገጠ ዝቅተኛ ገቢ የሚለውን ጽሁፍ ያሳያቸዋል። በዚህ መሰረት ሁሉንም እስከ መጨረሻው ቼክ ያደርጋል። አሁን ከጨረስኩ ኦኬ በማለት ተጨርሳለሁ። ፎልስ ነው ያለኝ። ለምንድን ነው ፎልስ ያለው? እዚህ ላይ ማንበብ ትችላላችሁ የተሳሳታችሁትን ነገር። ኦኬ እዚህ ላይ ያንሳል ነው ያልኩት። ስለዚህ የመጨረሻ ከ10000 ብር ያንሳል ሳይሆን ከ10000 ብር ይበልጣል ነው የሚሆነው የመጨረሻው፣ ምክንያቱም በላይ ስለሆነ። ኢንተር እንደምታዩት ከፍተኛ ገቢ ያለ ሁሉንም ወደ ታች አውቶ ፊል ባደርጋቸው ደሞዛቸውን እያየ ለእያንዳንዱ ሰራተኛ አስፈላጊውን ምድብ እዚህ በምታዩት መሰረት ያስቀምጥላቸዋል። ከዚህ በተጨማሪም እዚህ ላይ ዝቅተኛ ገቢ፣ ከፍተኛ ገቢ የሚለውን ምድቦቹ ላይ ያሉትን ጽሁፎች ክሊክ በማድረግ እዚህም ላይ እንዲታይ የመቆለፍ ቴክኒክ የሚባለው መጠቀም እንችላለን። እሱም በቀጣይ ቪዲዮ ነው የማሳያችሁ። ምናልባት መጻፍ የማትፈልጉ ሰዎች ካላችሁ እንዴት የተሰጧችሁን ምድቦች ተጠቅማችሁ እዚህ ላይ የሚታየውን ጽሁፍ አውቶማቲካሊ እዚህ ላይ እንዲታይ ማድረግ እንደምችሉ በአድቫንስድ ቪዲዮ የማሳያችሁ ይሆናል።
በዛሬው ቪዲዮ ግን ኤክሴልን አድቫንስድ በሆነ መልኩ ሰፊ በሆነ መንገድ ምናልባትም እስከዛሬ ከሰሯቸው ቪዲዮዎች በጣም ረዝሙ ይሄ ይመስለኛል። ምክንያቱ ደግሞ ኢፍ ፈንክሽን ማወቅ ኤክሴል ላይ በጣም ወሳኙና በብዙ መንገድ ሊጠቅማችሁ ይችላል ብዬ ስለማስብ ነው። ስለዚህ በቀጣዩ ቪዲዮ ደግሞ ስለ ካውንት ዘሮች ነው የምናየው። ካውንት ላይ እንደዚሁ ካውንት ኢፍ እና ካውንት ኢፍ ኤስ የሚባሉ ሁለት ፈንክሽኖች አሉ። ሁለቱም ፈንክሽኖች ኢፍን ይጠቀማሉ። ስለዚህ ኢፍን በደንብ ከገባችሁና ኢፍ ላይ ያላችሁ ኮንፊደንስ የተሻለ ከሆነ ሌሎቹን ፈንክሽኖች ስትሰሩ በእርግጠኝነት በጣም ቀላል እንደሚሆኑላችሁ ተስፋ አደርጋለሁ። እናንተ ደግሞ በግላችሁ እነዚህን ጥያቄዎች ፕራክቲስ አድርጓቸው። ምክንያቱም ጎበዝ የሚያደርገው መማር ሳይሆን መለማመድ ስለሆነ ደጋግማችሁ እንድትለማመዱ ልጠይቃችሁ እወዳለሁ። የዛሬው ቪዲዮ ግን ኢፍ ላይ የነበረን ይህን ይመስላል። አብራችሁ ዚዙ ሜክስ ባባይ